ዓለም ከፓኪስታኗ ዋና ከተማ ኢስላማባድ ሊሰማ የፈለገውን መልካም ዜና አልሰማም። አሜሪካና ኢራን በዚህች ሀገር ዋና ከተማ ሲያደርጉት የነበረውን ድርድር ያለ ስምምነት አጠናቀዋል። የዚህን ድርድር ውጤትም የበርካታ ሀገራት መርከቦች ከሆርሙዝ ሰርጥ ወዲያ ማዶ ሆነው የባህር መተላለፊያውን አጽድቶላቸው ያልፉት ዘንድ በጉጉት ሲጠብቁትም ነበር። ነገር ግን ከአሜሪካና ከኢራን ድርድር ይጠበቅ የነበረው የሆርሙዝ የባህር መተላለፊያ የመከፈቱ ነገርም ተንጠልጥሎ ቀርቷል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ዓለም በጉጉት ሲጠብቀው የነበረው ይህ የቴህራንና የዋሽንግተን ድርድር በስምምነት ለምን እንዳልተጠናቀቀ የተነሱ ምክንያቶችን እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በቅድሚያም ለመላው ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለትን እንወዳለን። ለግማሽ ክፍለ ዘመን ተደርጎ የማያውቅን አዲስ አይነት ድርድርን ያስተናገደ ነበር በፓኪስታን ኢስላማባድ ያለው የሴሬና ሆቴል። ብዙዎች የዚህ ሆቴል ለአሜሪካና ኢራን ድርድር ማድረጊያነት መመረጥን አልጠበቁትም ነበር። ምክንያቱም ይህ ሆቴል ያለበት አካባቢ የሚገኘው የማሪዮት ሆቴል በፈረንጆቹ 2008 ዓ.ም እጅጉን አስከፊ የተባለ የሽብር ጥቃት የተፈጸመበት ነበር። ከዚህ አንጻር ነው የዚህ ሆቴል አካባቢ ለቴህራንና ዋሽንግተን ድርድር ማድረጊያነት መመረጥ መነጋገር ሆነው። ከዚህ የቀደመ ስጋት ያልተላቀቀ የሚመስለው የፓኪስታን መንግስትም ድርድሩ በሚደረግበት የሴሬና ሆቴል አቅራቢያ የትኛውም ሰው ሆነ የሞተር ተንቀሳቃሽ ለ2 ቀናት ዝር እንዳይል ከልክሏል። ከዚህ ሁሉ ዝግጅት በኋላም ይህ ሆቴል በዓለም ታሪክ ትልቁን የዲፕሎማሲ ድል ለማስመዝገብ የቋመጠ ድርድር ይካሄድበት ጀመረ። በዚህ ሆቴል የተገናኙት ተደራዳሪዎች ከፈረንጆቹ 1979 ዓ.ም ጀምሮ እጅግ በከፋ ቅራኔ ውስጥ ያሉት አሜሪካና ኢራንን የወከሉት ሰዎች ናቸው። ከዓመታት ቅራኔም አልፎ በቅርቡ ለ40 ቀናት የቆየ አደገኛ ጦርነትንም አድርገዋል። የሁለቱም ብርቱ ወዳጅ እንደሆነች የሚነገርላት ፓኪስታን ታዲያ አደራዳሪነቷ ከአሜሪካም ከኢራንም ተቀባይነትን አግኝቶ ከአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ፣ ከኢራን በኩል ደግሞ የውጭ ጉዳይ ሚኒስትሩ አባስ አራቺ የየሀገራቸውን ልዑክ መርተው በሀገሪቱ ዋና ከተማ ተገኝተው እጅግ ውዱን የዲፕሎማሲ ድርድርን አድርገዋል። ነገር ግን ዓለም የዚህ ድርድር ውጤት መልካም አለመሆኑን እንዲሰማ 21 ሰዓታት ብቻ በቂ ነበሩ። 21 ሰዓቷ ስትጠናቀቅም የኢራንና የአሜሪካ ድርድር ያለ ውጤት መጠናቀቁ ታወቀ። አሜሪካንን ወክለው በድርድሩ የተሳተፉት ምክትል ፕሬዝዳንት ጄዲ ቫንስ ከድርድሩ አዳራሽ ወጥተው በሰጡት ጋዜጣዊ መግለጫ ለ21 ሰዓታት ከተደረገ የሰላም ድርድር በኋላ ኢራንና አሜሪካ ከስምምነት ላይ መድረስ አልቻሉም ብለዋል። ብዙ ጭብጥ ባላቸው ጉዳዮች ላይ ውይይትን አድርገናል። ያ መልካም ዜና ነው። መጥፎ ዜና ደግሞ ከስምምነት ላይ መድረስ አለመቻላችን ነው። እንደማስበው ከሆነ የውይይቱ በስምምነት አለመጠናቀቅ ከአሜሪካ ይልቅ ለኢራን መጥፎ ዜና ነው ሲሉ ተደምጠዋል ጄዲ ቫንስ። ለኢራንም ሊቀርብ የሚችለው ትልቁ የስምምነት እቅድ ቀርቦላት እንዳልተቀበለችውም ነው የተናገሩት። ይህን ተናግረውም ኢስላማባድን ለቀው ለመውጣት ወደ መኪናቸው ገብተዋል። ከኢራን ጋር በበርካታ ነጥቦች ላይ ድርድር አካሂደናል። ይሄ ጥሩ ዜና ነው። መጥፎ ዜና ደግሞ ከስምምነት ላይ አለመድረሳችን ነው። እንደማስበው ከሆነ ይሄ ከአሜሪካ ይልቅ ለኢራን ነው መጥፎ ዜናነቱ። ካለ ስምምነት ወደ አሜሪካ እንመለሳለን። ቀይ መስመራችንን ግልጽ አድርገናል። እነሱ ያቀረብንላቸውን የስምምነት ነጥቦችን አለመቀበልን መርጠዋል። ከኢራን በኩል ደግሞ አሜሪካ ያልተገደበ ፍላጎቷን በማቅረቧ ሳቢያ ድርድሩ ላለመሳካቱ በምክንያትነት ቀርቧል። እርግጥ ሀገራቱ ያልተስማሙባቸው ጉዳዮች ምንድናቸው የሚለው ጉዳይ እስካሁን በግልጽ አልተቀመጠም። ነገር ግን ለድርድር ከተቀመጡ 10 ነጥቦች ኢራንንና አሜሪካንን 3ቱ ነጥቦች በፍጹም ሊያግባባቸው እንዳልቻለን የተነገረው። እርግጥ እነዚህ 3 ነጥቦችስ እነማን ናቸው የሚለው በግልጽ አልተቀመጠም። ነገር ግን ነገርየውን በቅርበት የሚያውቁ ተንታኞች ዋሽንግተንና ቴህራን ያልተግባቡባቸው ካሏቸው 3 ነጥቦች መካከል ናቸው ያሏቸውን አስቀምጠዋል። አንዱና ዋነኛው ብዙዎች እንደሚገምቱት ኢራን ለኒውክሌር ቦምብ መስሪያነት ደረጃ የበለጸገ ዩራኒየሟን ለማስረከብ በፍጹም ፈቃደኛ አለመሆኗን ነው ለድርድሩ ያለ ስኬት መጠናቀቅ ምክንያት የሆነው ብለዋል። ይህንን ምክትል ፕሬዝዳንት ጄዲ ቫንስ የሚናገሩት እንጂ ዋነኛ ድርድሩን ያለ ስምምነት የበተነው ጉዳይ ግን ይሄ ነው ብለው በግልጽ አልተናገሩም። ነገር ግን በመግለጫቸው ኢራንን የኒውክሌር ጦር መሳሪያ ከመታጠቅ ማጨናገፍ የፕሬዝዳንት ዶናልድ ትራምፕ ያሁኑም የወደፊትም ትልቁ አጀንዳ ነው። ራሳቸው ፕሬዝዳንቱም በድርድሩ ላይ ተሳታፊ እንደነበሩና በድርድሩ ጊዜም ለበርካታ ጊዜያት በስልክ ደጋግመው ይገናኙ እንደነበርም ጠቁመዋል። የሆርሙዝ የባህር መተላለፊያ ወሽመጥ ጉዳይም የቴህራንና ዋሽንግተን ያለ መግባባት
መጥፋት ሌላኛው ዋነኛ ምክንያት መሆኑን የገለጹ አሉ። ለዚህም መነሻቸውም ኢራን በድርድሩ የሆርሙዝ ሰርጥን በባለቤትነት ለመያዝ የዓለም አቀፍ የውሃ መተላለፊያ ሳይሆን በግሏ የምታስተዳድረው እንዲሆን ጽኑ ፍላጎቷ መሆኑን በድርድሩ ደጋግማ መግለጿን በማሳያነት ያነሳሉ። ነገር ግን ከድርድሩ ቀድመው ከነበሩ ሁኔታዎች አንጻር አሜሪካ የሆርሙዝ የባህር ወሽመጥን ለኢራን በባለቤትነት በፍጹም እንደማትተው ግልጽ ነበር። ከቀናት በፊት ሁለቱ ሀገራት ለ15 ቀናት የሚቆይ የተኩስ አቁምን ለማድረግ ሲስማሙም ከአሜሪካ በኩል ቀድሞ የመጣው ቅድመ ሁኔታ ዋሽንግተን ተኩስን ታቆማለች፣ ኢራን ደግሞ ወዲያው የሆርሙዝ ሰርጥን ትከፍታለች የሚል ነበር። ሆኖም ኢራን የሆርሙዝ ሰርጥን ከመክፈት ጋር አልነበረም ችግሯ፣ የባህር መተላለፊያውን በባለቤትነት መያዝም ጭምር እንጂ። ይህ ደግሞ እነ ዋሽንግተን በፍጹም የሚቀበሉት አይደለም። የሆርሙዝ ሰርጥ ዓለም አቀፍ የውሃ አካል በመሆኑ ሀገራት እንዲህ አይነት የውሃ አካላትን በብቸኝነት ባለቤትነት የሚይዙ ከሆነ ዓለም አቀፍ ልማዳዊ ሕግን በመፍጠር ሌሎች ሀገራትም በቅርባቸው ያሉ ዓለም አቀፍ የውሃ አካላትን በባለቤትነት እየያዙ ዓለም አቀፍ ንግድን ችግር ውስጥ ስለሚጨምረው ነው የኢራን ፍላጎት ተቀባይነት የሌለው። በፓኪስታን ኢስላማባድ ድርድር ላይም ይሄ የሆርሙዝ የባህር መተላለፊያ ጉዳይም ትልቁ ያለመስማሚያ አጀንዳ ሆኗል። አሜሪካና ኢራን ድርድር እያደረጉ ፕሬዝዳንት ዶናልድ ትራምፕ በሚያሚ ነጻ ትግልን በተመልካችነት ለመታደም እየሄዱ ስለ ሆርሙዝ ሰርጥ ከአሜሪካ ማዕከላዊ ዕዝ የተሰጠ መረጃ ነበር። እሱም የአሜሪካ ሁለት ግዙፍ የጦር መርከቦች ኢራን በሆርሙዝ የባህር መተላለፊያ ውስጥ የቀበረቻቸውን ፈንጂዎች ለማጽዳት ባህሩን አቋርጠው ተጉዘዋል የሚል ነገር ግን ይህ ከኢራን መንግስት በኩል ማስተባበያ ተሰጥቶበታል። የሆነ ሆኖ የሆርሙዝ የባህር መተላለፊያን ጉዳይ አሜሪካ ለኢራን ዝም ብላ የምትተወው ጉዳይም ስላልሆነ ነገሮች ከረዋል። አሜሪካ የሆርሙዝ የባህር ወሽመጥን ለኢራን የማትተወው የባህር መተላለፊያው የዓለም 20% የነዳጅ ንግድን ስለሚያስተላልፍ ብቻ አይደለም። ይሄ የባህር መተላለፊያ የአሜሪካ ዶላርን ብቸኛው የዓለም አቀፍ የነዳጅ ግብይት መፈጸም ያደረገው ስለሆነ ነው። ነዳጃቸውን በአሜሪካ ዶላር ብቻ ለመሸጥ በፈረንጆቹ 1970ዎቹ የተስማሙት የገልፍ ሀገራት እነ ኳታር፣ ኩዌት፣ የተባበሩት አረብ ኤሚሬትና ሳውዲ አረቢያን የመሳሰሉት ሀገራት አንዳንዶቹ ነዳጃቸው ሙሉ ለሙሉ በሚባል ደረጃ ተጓጉዞ የሚሸጠው በዚህ የሆርሙዝ ሰርጥ ነው። ሀገራቱ ነዳጃቸውን በዶላር ብቻ ለመሸጥ መስማማታቸውም በዓለም ላይ ፔትሮ ዶላር የሚባለውን ስርዓት የፈጠረ ነው። ነዳጅን በአሜሪካ ዶላር ብቻ መሸጥ እንደማለት ነው። የአሜሪካ ዶላርን እጅግ ተፈላጊ ካደረጉት ዓለም አቀፍ ስርዓቶች ውስጥም አንዱ ይሄ ፔትሮ ዶላር ነው። ሀገራት ነዳጅን ለመግዛት የግድ የአሜሪካ ዶላር ስለሚያስፈልጋቸው ዶላር የገንዘቦች ሁሉ ጌታ ለመሆን በቅቷል። አሜሪካ ዶላርን ለነዳጅ ጌታ ለማድረግ ለተስማሙላት ሀገራትም ደህንነታቸውን ለመጠበቅ ተስማምታለች። እነሱም በነዳጅ ሽያጫቸው ባገኙት የአሜሪካ ዶላር የአሜሪካ የቦንድ ገበያንና የአክሲዮን ገበያን ያደምቁበታል። ይሄ ሁሉ እንዲሆን ግን የገልፍ ሀገራት ነዳጃቸውን መሸጥ አለባቸው። ነዳጃቸውን የሚሸጡት ደግሞ ብዙዎቹ በዚህ የሆርሙዝ ሰርጥ ነው። ኢራን እንግዲህ ጦርነቱን በመጠቀም ይህን የአሜሪካንን የበላይነት ያቆየ ስርዓትን ለመቅበር ነው ቆርጣ የተነሳቸው። እንደሚባለው ከሆነም ተሄራን የሆርሙዝ ሰርጥን የሚያልፍ ነዳጅ የጫነ መርከብ በአሜሪካ ዶላር የተገዛ ሳይሆን በቻይና ዩዋን የተገዛ እንዲሆን ውስጡን እየሰራች ነው፣ ፔትሮ ዶላርን በፔትሮ ዩዋን ለመቀየር። ይሄ ለዋሽንግተን የሞት ሽረት ጉዳይ ሊሆን ይችላል። አሁን የኢስላማባድ ድርድር በስምምነት አለመጠናቀቁ ነገሮች ወደ ቀደመ የጦርነት ድባብ ሊመልሳቸው ነው። ድርድሩ ሲጀመር መጀመሪያ ላይ ሂደቱ በስምምነት የሚጠናቀቅ መስሎ ነበር። ምክንያቱም ውይይቱ የተጀመረ አካባቢ ሁለቱ ሀገራት በአንዳንድ ነጥቦች ላይ መስማማታቸው ተነግሮ ነበር። ለአብነት አሜሪካ ኢራን የተያዙባትን ገንዘቦች ለመልቀቅ ተስማምታለች የሚል መረጃም ተሰምቷል። ቆየት ብሎ ግን ዋይት ሃውስ መረጃውን አስተባብሎታል። አሁን በአሜሪካና ኢራን መካከል ተመልሶ ጦርነቱ ሊቀጥል ይችላል የሚል ከባድ ስጋት አለ። ምክንያቱም ፕሬዝዳንት ዶናልድ ትራምፕ ልዑካቸውን ወደ ፓኪስታን ከላኩ በኋላ ድርድሩ ካልተሳካ ኢራን ከባድ እርምጃ እንደሚወሰድባት ሲናገሩ ነበር። ፕሬዝዳንት ዶናልድ ትራምፕ ድርድሩ ካልተሳካ ለጦርነት እየተዘጋጁ መሆናቸውን ተናግረው ነበር። ፕሬዝዳንቱ ሰጥተውት በነበረው ቃለ ምልልስ ላይ የሰላም ንግግሩ የማይሳካ ከሆነ በሚል አሜሪካ የጦር መርከቦቿን ምርጥ የተባሉ የጦር መሳሪያዎችን እያስታጠቀች ነው ሲሉ አመልክተዋል። ትራምፕ ኒውዮርክ ፖስት ከተባለ ጋዜጣ ጋር በስልክ ባደረጉት ቃለ ምልልስ ላይ እንደተናገሩት የድርድሩን ውጤት በ24 ሰዓት ውስጥ የምናውቀው ይሆናል። መርከቦቻችንን በታሪክ ውስጥ ከተሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅን ነው። እንዲያውም ከዚህ በፊት ሙሉ ለሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው። እናም ከስምምነት ላይ ካልደረስን እነዚህን የጦር መሳሪያዎች በጣም ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉ ፕሬዝዳንቱ አክለው ነበር። ኢራናውያንን በተመለከተ የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻሉ ህዝቦች አይደሉም በማለት ያላቸውን ጥርጣሬ ሲገልጹ ተሰምተዋል። ይህ በእንዲህ እንዳለ ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይም ኢራናውያን ዓለም አቀፍ የባህር መተላለፊያ
መተላለፊያዎችን በኃይል በመዝጋት ለማስገደድ ካልሆነ ሌላ አማራጭ የላቸውም ሲሉ ጽፈው ነበር። አሁንም በህይወት ለመቆየታቸው ብቸኛው ምክንያት ለመደራደር ነው በማለት ከስምምነት ላይ ከመድረስ ውጪ ምንም ማድረግ አይችሉም ብለዋል። እናም አሁን ላይ የድርድሩ ውጤት በ24 ሰዓት ውስጥ ታውቋል። ስምምነት ላይ አልተደረሰም። ፕሬዝዳንት ዶናልድ ትራምፕ ምን እርምጃ እንደሚወስዱም ዓለም እየጠበቀ ነው። የውይይቱ ያለ ስምምነት መጠናቀቅ ለዓለም ኢኮኖሚ መልካም አይደለም። ሁለቱ ሀገራት የተኩስ አቁም ስምምነት ሲያደርጉ የዓለም የነዳጅ ዋጋ ቀንሶ ነበር። አሁን ግን ተመልሶ ሊጨምር ይችላል። የሆርሙዝ የባህር መተላለፊያ ጉዳይም ችግር ውስጥ ገብቷል። የኢትዮጵያ መርከብም ሆነ ለኢትዮጵያ ነዳጅን የሚያመጡ 3 መርከቦች ሰርጡን ማለፍ ተከልክለው ቆመዋል። ይሄ ለኢትዮጵያ ኢኮኖሚ ብዙ ጣጣን አምጥቷል። ኢራን ጠቅላይ መሪዋን ጨምሮ በርካታ የሲቪል የደህንነትና የጦር ባለስልጣኖቿን ያጣችበት፣ እሷም ጎረቤቶቿን በአየር ጥቃት ያስጨነቀችበትን፣ የዓለም በርካታ ሀገራትን ከነዳጅ ያቆራረጠችበትን ጦርነት መቀጠል የፈለገች ይመስላል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ፣ መልካም በዓል።